እኔን ይረዳኛል እንጂ ምን አደርጋለሁ? እኔ ነኝ የገደልኳት እያለ እያወራ እያለ ዘገየ ይወጣል። እነሱም ዘገየ መኖሩን እረስተው ነበረ። ሆኖም ዘገየ የምን ፖሊስ ነው? ሰለምን ፖሊስና ሰለምን ሞት ነው እያወራችሁ ያላችሁት ብሎ ሲጠይቃቸው ነበር ክፍሉ የተጠናቀቀው። ሆኖም ሲጠይቁት አይ እኛ ስለሞት አይደለም ያወራ ነው ምንም አይደል ብለው ቢሉትም አይ የሆነ ነገርማ አለ አሁን እኮ እያወራችሁ ነበር ብሎ ሲጠይቃቸው አይ እንዲሁ ተጨንቀን ስለሌላ ሞት ነው እያወራን ያለ ነው በማለት ይመልሱለታል። ካልተሳሳትኩኝ ሱራፌል ሰው እንደገደለ እራሱ እያወራ ነበር። ስለዚህ እኔ እንደ ፖሊስ ሳይሆን እንደ ወንድም እረዳችኋለሁ ሉላም ነግራኛለች ብሎ ይላል። በባለፈው ሮቤል እንዳሳገታችሁና ሊገላችሁ እንደሆነም እሷ ነግራኛለች። ስለዚህ አሁንም የሆነ ነገር አለ፣ ለምንድን ነው በግልጽ የማትናገሩት? በማለት ሲጠይቃቸው ሉላ ይህንን ነገር ነገረችኝ ነው የምትለው። አይ ሉላ ተሳስቷ ሊሆን ይችላል፣ አሁን ላይ ምንም ነገር የለም እኛ ምንም አላወራንም ብለው ቢሉትም አይ የሆነ ነገርማ አለ እንዲሁ ይታወቀኛል፣ ለምንድን ነው ዝም የምትሉት? ተናገሩ በማለትም ሲናገሩ አይ በባለፈው የሆነ ንባብ አንብቤ ነበረ ሰዎች እንደሞቱ ስለዛ ሞት እንጂ ያወራ ነው ምንም የሞተ ሰው የለም በማለት ይሉታል። በዚሁ መካከል ሱራፌል አንድ ጥያቄ ልጠይቅ፣ እውነቱ እስኪደረስበት እስር አለ ወይስ የለም? ምርመራው እስኪካሄድ ድረስ መታሰር አለበት ወይስ አንድ ሰው መታሰር የለበትም ብሎ ሲጠይቀው እናንተ ከተባበራችሁኝና ነገሮችን ለመሸፋፈን የማትሄዱ ከሆነ አትታሰሩም፣ እሱ እንደ ምርመራው ሁኔታ ነው የሚታወቀው በማለትም ሲለው አይ እንደዛ ከሆነ እንድናወራ እፈልጋለሁ በማለት ሱራፌል ይናገራል። እሺ የት ማውራት ትፈልጋለህ? ቢሮ እንሂድ ወይስ እዚህ ነው የምታወራው? እያንዳንዱን ነገር ከነገርከኝ እኔ እረዳሃለሁ ብሎ ሲናገረውም ሱራፌልም ሊናገር ሲል ቤዚና ሳሚ ምን እየሆንክ ነው ያለው? የምሞት ነው የምታወሩት ነገር አለ? መቼ አወራን? ስለዚህ ሉላ ዝም ብላ ነው በማለትም ሲለው አዎ ልክ ናቸው እነሱ፣ ምንም የምናወራው ወሬ የለም በማለት ማወሳሰብን ይጀምራል። እናንተ ብትደብቁ መደረሱ የማይቀርና የማይቀር ነገር ነው። ስለዚህ ብትናገሩ ይሻላል በማለትም እንግዲህ ዘገየ ወጥሮ ይይዛቸዋል። በዚህንም ሰዓት እንግዲህ እነሱም ለመናገር ዳር እያሉ ባለበት በቃ እናንተ ለምንድን ነው ሱራፌልን የምታግዱት? ለምን አፋፉን ስትላላችሁ? እናንተ አንድ ውጡልንና እኔና ሱራፌል ብቻ እናውራ በማለት ዘገየ ሲል አይ በፍጹም እንደዛ መሆን የለበትም፣ ምንም የምናውራው ነገር የለም፣ የውጭ አገር ሞት ነበር። የት አገር ብለው ሲሉ አንዱ ህንድ አንዱ ደግሞ ቱርክ ብሎ ሲናገር ይሄው ራሳችሁ ተምታቶባችኋል። ነገሮቹን ለመደባበቅና ለመደባበስ ባትሞክሩ ጥሩ ነበረ። እኔ እንደ ወንድምነት ነው የምረዳችሁ በማለትም ሲል በምታስፈልገን ሰዓት አንተ ትመጣለህ። አሁን በራሳችን የምንጨርሰው ነገር አለ። አቶ ዘገየ ይቅርታ አድርግልን በማለት ይጠይቁታል። እሱም እሺ ካላችሁ ግን በቀላሉ ሁሉንም ነገር ልንፈታው እንችላለን። ግልጽ ብትሆኑ እኔ ቤተሰብ ሆኛችሁ እረዳችኋለሁ፣ ይሄ የስራዬም ግዴታ ነው ብሎ ሲናገራቸው ለወንድምነት ሳይሆን በስራ ግዴታ ነዋ የምትሰራው። አይ እንደዛ ሳይሆን ይሄ እውነትን ማውጣት እኮ ግዴታ ነው። ስለዚህ ማንም አይታሰርም ንገሩኝ ቢላቸውም በሌላ ጊዜ እናወራለን፣ አሁን እኛ የራሳችን ጉዳይ አለብን በማለት ዘገየንም ይሸኙታል። ዘገየንም እንደሸኘችው ቤዚ እንዴት ነው ሉላ ሁሉንም ነገር ለፖሊስ የምትናገረው? ቢቀራረቡ እንኳን ፖሊስ መሆኑን ረስታው ነው እንዴ? ምን እየሆነች ነው ያለችው? ሄጄ እሷን መቆጣት አለብኝ በማለትም ትናገራለች። አሁ ይጂ ተቆጫት፣ እንዴት ነው ዝም ብላ የምታወራው? በማለትም እየተናደዱ ቤዚም ሉላን ምን እየሆንሽ ነው ያለሽው? እንዴት ነው ለዘገየ ሁሉንም ነገር የምትናገሪው? ብትቀራረቡ እንኳን የፈለገ ቢሆን ፖሊስ መሆኑን ረስተሽው ነው ወይ
አሳልፈሽ የምትሰጭን ምን እየሆንሽ ነው ያለሽው? ከዛሬ ጀምሮ ምንም አይነት ነገር እንዳተነፍሺ ብላ ትላታለች። አይ ይህንን እኮ ቃል ገብቶልኝ እንደ ወንድም ነው የነገርኩት። እንዴት ነው 9 ወር ሳይሆንሽ የወለድሽው ብሎ ሲጠይቀኝ ለዛ ነው እንጂ ሌላ ነገር አስቤም አይደለም ብላ ስትላትም ሌላ ምን ልታስብ ይቻለሽ? ፖሊስ መሆኑን ረሳሽ ወይ? የምን ቃል መግባት ነው እንደዚህ አይነት ነገር የምታወሪው? ብላ ስትጠይቃትም አይ ይቅርታ አድርጊልኝ ብላ ሉላም ይከፋታል። በቃ የልቤን የሚረዳኝ ማንም የለም ማለት ነው። ሁሉም የራሱን ብቻ ነው የሚያባርረው። እንዴት ቃል ገብቶልኝ እንደዚህ አይነት ነገር ያደርጋል? በማለት እያለቀሰችም ነበረ። ሆኖም የልጄ አባት ደግሞ ከመጣ ሌላ ችግር ነው። ከአንድ ችግር ወረድኩ ስል አንድ ችግር ይመጣብኛል፣ ምን ይሻለኛል? እያለችም እየተጨነቀች ትገኛለች። ሆኖም እንግዲህ ዶክተርም ሉሲን እጇንና አፏን አስሯት ነበረ በባለፈው ክፍል የተጠናቀቀው። ሆኖም ቤቱን አጽድቼ ጨርሻለሁ አሁን ብሎ ይላታል። እባክህን ሮቤል ልቀቀኝ ብላ ትማጸነዋለች። ምንም የምለቅሽ ነገር የለም ረሳሽው እንዴ? የእኔ እኮ የወደፊት ባልሽ ነኝ ብሎ ይላታል። ምን ነው ሰርዘሽው ነው ወይስ ብሎ ሲላት አይ አልሰረስኩኝም፣ ስለዚህ ልቀቀኝ፣ እንደዛ ከሆነ እጆችን ፍታልኝ ብላ ትለዋለች። እሱም በፍጹም እጆችን አልፈታሽም ብሎ ሊሰማ ሲል ትሸሸዋለች። ካዲያ ለምንድን ነው የምትሸሽኝ? የወደፊት ባልሽ መሆኑን ረስተሽው ነው ወይስ ሰርዘሽው ብሎ ሲላትም አይ እንደዚሁ ነው፣ አሁን እጄን ፍታኝና ሽንት ቤት ልሄድ፣ ሽንቴ በጣም መጥቷል ብላ ትለዋለች። እንደዛ ከሆነ ሽንት ቤትም የምወስድሽ እኔ ነኝ በማለት ይላታል። እንዴት ነው ሽንት ቤት የምትወስደኝ በማለትም ስጠይቀው ምነው አፈርሽኝ እንዴ? እኔ እኮ የወደፊት ባልሽ ነኝ። ስለዚህ እኔ ራሴ ነኝ የምወስድሽ፣ ምንም የመንፈታት ነገር የለም ብሎ ይላታል። እባክህ እንዳትገለኝ ብላ ትማጸነዋለች። በፍጹም አልገልሽም፣ እንዴት ነው ሚስቴን የምገላት? ስለዚህ አሁን የትም አትሄጂም ብሎ ሲላትም እርቦኛል ብላ ትለዋለች። እኔም አልረሳውም እንደሚርብሽ አውቄያለሁ። ቆንጆ ምግብ ሰርቼልሻለሁ፣ ያንን ምግብ ትበያለሽ ብሎ ይላታል። ስለዚህ መጀመሪያ ሽንት ቤት መሄድ አለብኝ ብላ ስትለውም አንተ ስታስበው ለማምለጥ እንኳን ባስብ ጠባቂዎቹ በር ላይ እንዳሉ ዘነጋቸው እንዴ? ስለዚህ የትም የማመልጠው ነገር የለም። አሁን እፍታይም ብላ ትማጸናለች። እሱም እንዴ ለማምለጥ ማስበሻል ማለት ነው? ምን ለማለትስ ፈልገሽ ነው ይሄንን ቃላት የተናገርሽው? ስለዚህ በፍጹም አልፈታሽም በማለት ይላታል። እሷም ትፈታኛለህ እባክህ ፍታኝ ብላ ስትለውም አሁን እፈታሻለሁ ግን 10 ደቂቃ ብቻ ነው የምሰጥሽ በማለት ይላታል። እሷም እሺ ብላ 10 ደቂቃ ሰጥቷት ሽንት ቤት በር ላይ ቆሞ ደቂቃዎቹን እየቆጠረ ከሽንት ቤት እንድትወጣ አድርጓት ነበር። ከሽንት ቤትም ከወጣች በኋላ ደግሞ እጆቿን አስሮ ምግብ እያጎረሳት እንዴት ነው ይጣፍጣል ወይ? ለራትስ ምንድን ነው የምትፈልጊውን ንገሪኝ፣ እስከተወሰነ ጊዜ እንደዚህ ነው የምትታሰሪው በደንብ እስክገመግምሽ ድረስ ብሎ ይላታል። እኔ እኮ ከዚህም በኋላ አላመልጥም ፍታኝ ብትለውም በፍጹም አልፈታሽም ብሎ ይላታል። እሷም እንግዲህ ምግቧን ጥርቅም አድርጓ ከበላችና ካጎረሳት በኋላ ሎሚን እንዴት አደረካት ብላ ስትለውም ቀበርካት ወይ ብሎ ሲል ብለዋ ስትጠይቀውም አሁን እኮ ሎሚ አይደለም የምትባለው አስክሬኑን ምን አደረከው ነው የሚባለው ብሎ ይላታል። እንደዛ ነው እንዲህ የሚባለው ብላ ስትለውም አዎ አንቺ እኮ ከፈለግሽ ትማሪያለሽ ቀላል ነው ብሎ ይላታል። ስለዚህ ካዲያ ምን አደረግከው በማለት ስትጠይቀውም አይ ዛሬ ማታ እቀብረዋለሁ በማለትም ይነግራታል። አንዱንም ጥበቃ ይጠራውና አሁን ጉድጓዱን የሚቆፍርበት ቦታ ያሳየዋል። ሆኖም እነ ሱራፌልም እኔ ሄጄ ሎሚ መሞቷን አረጋግጣለሁ ብሎ ሱራፌል ሲል በፍጹም አንተ አትሄድም ብላ ትለዋለች። ሳሚም እኔ ነኝ የሚሄደው በማለት ሲል አንተ ብቻህን አትሄድም በማለት ትናገረዋለች። እኔና ሱራፌል እንሄዳለን ብላ ስትልም ሱራፌል በፍጹም አንቺ መሄድ የለብሽም ብሎ ሲከራከሩ እነሱን አስቀምጣ በሩን በእነሱ ላይ በመቆለፍ ሄዳ ነበረ። ሆኖም
በቤቱ ስር ተደብቃ እየተከታተለቻቸው ነበር። ሆኖም ዶክተር እዚህ ግቢ ውስጥ የገባ ሰው ይኖራል ወይ ብሎ ጠባቂዎችን ሲጠይቃቸው ምንም አይነት የገባ ሰው የለም፣ ምን እንዲሁ ተሰምቶ ሊሆን ይችላል እንጂ ብሎ ይጠይቁታል። ስለዚህ አሁን የምንቆፍረውን ጉድጓድ አሳያለሁ ብሎ ጉድጓዱን እሱን እንዲቆፍር ካደረገው በኋላ ወደ ሉሲ ይመለሳል። ሎሚ መሞቷን ጠባቂዎቹ ያውቃሉ ወይ ብላ ስትጠይቀው አይ አያውቁም፣ ግን ማወቃቸው አይቀርም፣ በኋላ ስትቀበር ማየታቸው አይቀርም በማለት ይመልስላታል። ይሄንንማ እነሱ ማወቅ የለባቸውም። እነሱ ካወቁት በኋላ ችግር ይፈጠርብናል። ይሄ በእኔና በአንተ መካከል ብቻ ነው ማለቅ ያለበት። ስለዚህ እኔ ካንተ ጋር እቀብራታለሁ። ሁሉንም ነገር እንደዚህ አድርገን ጨርሰን የራሳችንን ህይወት ነው እንጂ መኖር ያለብን እንዴት ነው ለጠባቂዎቹ ራስህን አሳልፈ የምትሰጠው ብላ ትለዋለች። እሱም አሁን ገና ማሰብ ጀምረሻል፣ ወደ ራስሽም እየተመለሽ ነው በማለት ይሄ በጣም ጥሩ ሀሳብ ነው፣ በቃ እኛ እንቀብራታለን በማለት ይስማማሉ። እንግዲህ ይህንንም ከተስማሙ በኋላ ቤዚ እየተከታተለቻቸው ነበረ። ሆኖም ሱራፌልና ሳሚም እየፈለጓት ነበር። ሌላ ቁልፍ በማግኘት በሩን ከፍተው ወጥተው ወዴት ገባች ወዴት ሄደች እያሉ እየፈለጓት ይገኛሉ። ሆኖም ስልክ ስትደውልላቸው ስልክም በሚደውሉላት ሰዓት ስልክ እያነሳች አልነበረም። ብቻ እሱ አግኝቷት የሆነ ነገር አርጓት እንዳይሆን እስካሁን ድረስ እዚህ ግቢ ውስጥ ሳትገባ አትቀርም። አንተ ሰፈሩን ትቃኝልኛለህ፣ እኔ ደግሞ ሁሉንም ነገር ሄጄ አያለው በማለት ሳሚ ወደ ውስጥ ይገባል። ሱራፌልም ስልክም እየደወለ ደጋግሞ እየተከታተለ ይገኛል። ሆኖም አሁን ላይ ሰዓቱ ከመሸና ከሄደ በኋላ ዶክተርና ሉሲ ሎሚን ለመቅበር ይዘዋት ይወጣሉ። እነሱም እየጎተቱ ይዘው በሚወጡ ሰዓት ዶክተርም የሆነ ሰውማ እዚህ ግቢ ውስጥ አለ፣ የሆነ ነገር ይኖራል፣ የት ነው ደስ የሚል ስሜት እየተሰማኝ አይደለም። አንተ ጠባቂዎቹ ሄደዋል አላልኩም ወይ? ማንስ ሊኖር ይችላል ብላ ስትጠይቀው እኔ እንጃ ውስጤ ደስተኛ አይደለም፣ የሆነ ነገር እየተሰማኝ ነው ያለው፣ የሆነ ሰውማ አለ ብሎ ይላታል። እሷም በፍጹም ሰው አይኖርም፣ እንዴት አንተ ለማንም ሳትነግርና ጠባቂዎቹ እስከሌሉ ድረስ ማንም ሊኖር አይችልም እያለችው ነበረ። ሆኖም እኔ ምንም አላማረኝም እያለ ከግራ ከቀኝ እያየ ማየት አልቻለም። ቤዚ በቅጠል ተከልላ እነሱን እየቀረጸቻቸው ትገኛለች። እንግዲህ እነሱ እጅ ከፍንጅ ተይዘዋል። አሁን ላይ እሷ ሙሉ መረጃ ቪዲዮ ስለያዘች ይያዛሉ ማለት ነው። ሆኖም ዘገዬ እንግዲህ ለሉላ ሲደውልላት ሉላ ስልኩን አታነሳለትም። ሚስጥር ነው ብላ የነገረችኝ ነገር ለምንድን ነው የተናገርኩት? እኔ የማረባ ሰው ነኝ በማለት እጅግ እየተናደደም ነበረ። ሆኖም ሚስትየው ደውላለት አሁን ትዳራችንን ለመፍታት ወደ ኋላ የምታሻሽግበት ነገር ምንድን ነው? ቶሎ ብለን እንጨርስ ብላ ትለዋለች። እሱም አይ እኔ እኮ አልሸሸውም ውጪ ሄጄ ነው ብሎ ይላታል። እርግቤንም አሳክሞ እንደመጣና እነ ቤዛ እንደከፈሉ ይነግራታል። እኔ ካዲያ ምን አገባኝ ወደዛ ሳታሸሽግ አሁን ፍቺውን እንፈጽም ብላ ትጠይቋለች። እሱም በመጀመሪያ ቀን እንፋታለን ብሏት ይገኛል። ሆኖም እንግዲህ ዶክተር እና ሉሲ እጅግ ደንግጠው ሰው ግቢ ውስጥ እንዳለ እያወቁ ሆኖም ሉሲ ከኋላ በኩል በእንጨት ልትመታው ስትል ክፍሉ በዚህ አይነት ተጠናቋል። ቀጣዩን ክፍል ይዤላችሁ እስከመጣ ድረስ የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ከእያንዳንዳችን ሰው ጋር ይሁን። እስከዚህን ሰዓት ስለተከታተላችሁኝ ከልብ እያመሰገንኳችሁ ከወዲሁ እንለያያለን። መልካም ቆይታ